እስራኤል የአየር ጥቃት በሶሪያ ማድረሷ የመካከለኛው ምስራቅን ውጥረት ሊያባብሰው ይችላል ተብሏል። የእስራኤል የአሁኑ ጥቃት አዲስ ባይሆንም የቀድሞ ፕሬዝዳንት በሽር አልአሳድ ከተፈናቀሉ በኋላ በመቶዎች የሚቆጠሩ ጥቃቶችን አድርሳለች። እስራኤል የአየር ጥቃቱን ያደረሰችው በሶሪያ የሜዲትራኒያን ወደብ አጠገብ ታርቶስ ላይ መሆኑን የሶሪያ መንግስት የመገናኛ ብዙሃን ዘግበዋል። የእስራኤል ጦር ሰኞ ዕለት ባወጣው መግለጫ እንደተናገረው ጦሩ ወታደራዊ ቦታዎች በተለይም የቀድሞ የሶሪያ መንግስት የጦር መሳሪያዎች የሚያከማችበት አካባቢ ነው። እስራኤል በሰሜን ምዕራብ ሶሪያ ታርቱስ ከተማ አቅራቢያ የሚገኝ የመሳሪያ ማከማቻ ላይ ጥቃት መፈጸሟ ውጥረቱን እንዳያባብሰው ተሰግቷል። ጥቃቱ ያስከተለው ከባድ ፍንዳታም በሬክተር ስኬል 3 ነጥብ ሆኖ የተመዘገበ ንዝረት እንዲከሰት ማድረጉ ተገልጿል። የሶሪያን ስትራቴጂካዊ የጦር መሳሪያዎች ለማውደም የዛተችው እስራኤል በየቀኑ በርካታ የአየር ጥቃቶችን እየፈጸመች ነው። የሶሪያ የመንግስት ዜና ኤጀንሲ እንደዘገበው በእስራኤል በታርቱስ ከተማ የተካሄደው የአየር ጥቃት እስካሁን ያደረሰው የሰብአዊ ጉዳት ይፋ አልሆነም። ባለፈው ህዳር ከስልጣን የተወገዱት የሶሪያ ረዥም ጊዜ መሪ አልአሳድ በርካታ የጦር መሳሪያዎች አከማችተው ነበር በሚል ነው እስራኤል ጥቃቷን አጠናክራ የቀጠለችው። እስራኤል የሶሪያን ስትራቴጂካዊ መሳሪያዎች እንደምታወድም ስትገልጽ መቆየቷ ይታወሳል። የሀገሪቱ መከላከያ ሚኒስትር እስራኤል ካትዝ የእስራኤል ጦር የአየር መከላከያ ስርዓቶችና ሚሳኤሎችን ጨምሮ በመላው ሶሪያ የሚገኙ ስትራቴጂካዊ መሳሪያዎችን ያወድማል በሚል ዝተዋል። ይህም መካከለኛው ምስራቅን ወደ ሌላ ወታደራዊ ጦስ ሊወስደው እንደሚችል ያሳያል። ቴል አቪቭ የደማስቆ የኬሚካል ጦር መሳሪያዎች፣ የረጅም ርቀት ሚሳኤሎችና ሮኬቶች በአክራሪዎች እጅ እንዳይገቡ ጥቃት እንደምትፈጽም ባለስልጣናቷ ተናግረዋል። እስራኤል የበሽር አልአሳድ መንግስት መውደቁን ተከትሎ ሊፈጠር የሚችል ችግርን ለመከላከል ድንበር ላይ ጥቂት ወታደሮችን ማሰማራቷም ተገልጿል። እስራኤል በመቶዎች የሚቆጠሩ የአየር ጥቃቶች የሶሪያ ወታደራዊ መሰረተ ልማቶችን የደበደበች ሲሆን ዓላማውም ሶሪያ የጦር መሳሪያዎችን በመጠቀም ሌሎችን እንዳታጠቃ ለመከላከል እንደሆነ ትናገራለች። ባለፈው ሳምንት በነበረው የሶሪያ ብሔራዊ የውይይት ጉባኤ ተሳታፊዎች የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ተንኳሽ መግለጫ አድርጓል ብለዋል። እስራኤል የሶሪያ መንግስት እንዲወድቅ አድርጋለች ቢባልም መጪው መንግስት ከነበረው የበለጠ አምባገነን እንዳይሆን ስጋት አለኝ በሚል ምክንያት ጥቃት ትሰነዝራለች። የአሳድ መንግስት ያጠራቀመውን የጦር መሳሪያዎች ማውደም ቅድሚያ ሰጥተዋለች። የሶሪያ አዲሱ መንግስት እስራኤል የወሰደችውን እርምጃ አስመልክቶ ለጊዜው የሰጠው መግለጫ የለም። እስራኤል በቀጣይ ጥቃት እንደምታደርስ ጠቁማለች። እስራኤል በሶሪያ ያደረሰችው የአየር ድብደባ የጠፋው ንብረት በግልጽ ባይገለጽም የጦር መሳሪያዎች ክምችት መሆኑን ግን ቢቢሲ ዘግቧል። የእስራኤል ጦር ኢላማውን ከመታ በኋላ በሰጠው መግለጫ የቀድሞ መንግስት ያጠራቀማቸውን የጦር መሳሪያዎች መውደሙን ገልጿል። የእስራኤልና የሶሪያ ውጥረት በታሪካዊዎቹ ጎላን ተራሮች ለዓመታት የዘለቀ ሲሆን አሁን ባለው የፖለቲካ ውጥረትም ነገሮች መልካቸውን እንዲለውጡ እያደረጉ ነው በሚል ኔታንያሁ ይተቻሉ። እስራኤል ከጋዛ እስከ ሊባኖስ ከሶሪያ እስከ ኢራን ወታደራዊ ዘመቻዋን አጠናክራ መሰንበቷ ሁኔታውን ውስብስብ አድርጎታል። የአሜሪካ ፖለቲከኞች በቀጠናው ያለውን ውጥረትም እያባባሱት ነው በሚል በርካቶች ይወቅሳሉ። በተለይም የዶናልድ ትራምፕ ዳግም ወደ ስልጣን መምጣት ቀጠናውን እንዲሁም ዓለምን ወደ ሌላ ምዕራፍ እንዲሸጋገር ያደርገዋል በሚል ስጋት ተጋርጧል። የጋዛው ጦርነት አለመቋጨትና የሶሪያው ጥቃት የዚህ ማሳያ ሆኖ ይቀመጣል።